how are you guys? በደመና ነው የምንቀርጸው ይሄ ቪዲዮ እንዴት እንደሚያልቃናክ በጣም እውነት በቃ ግቢብኝም ቢውጭብኝም ቢላል ያገሬ ሰው ምን ሆናችሁ ነው እንዴ ይሄ ቪዲዮ ስፖንሰር እንዳትመጡ ለብሮ ማትመጡ ስትሉ despite anything መጣን ነው ምትል ምንድነው እናንተ ራስ ቶክሲክ እየሆናችሁ ነው ማለት በጣም እና የሆነ it's giving ማለት ነው እብላችሁ we love you guys እና ጓደኞቻችን ናችሁ so we're going to complain so we straight up እና የዲሮ ዩቲዩብ ስንጀምር ምንድነው እንደምትስቁት እንግሊዘኛ ታብዙ ምናምን ብቻ በጣም ኔጌቲቭ ኮሜንት ይጻፍ ነበር እሱ ኢነርጂ እየመጣ ነው እናንተ ሰዎች ባትመጡም ግን ችግር አልነበረው መሀል ላይ ያሉት ሰዎች ነበር የተመቹኛ በጣም anyway so just guess ምን ኤጅ ላይ ያሉ ሰዎች ምን እንገምታለን አናሊቲክሳችን አላ like ይሄ from like 18 እስከ 27 26 30 ምናምን ድረስ ያላችሁ ወጣት ከሚላከለ young adult እና adult አይደል once in a while ነው especially majority of the time ሴቶች ናቸው የሚልኩልንና once in a while ነው ከ28 29 በላይ ያሉ ሴቶች የሚልኩ what do you think የኛን ቻናል ከሌላው ቻናል ምን ለየት የሚያደርገው ይመስልሻል because ምን ማይለየው አለ ምን ያመሳሰላል እኛ ከማንንም ጋር not that we're better ግን አንመሳሰል I feel like ሰዎች አንደኛ በጣም vulnerable መሆን የሚችሉበት ቻናል ይመስለኛል because we protect በጣም privacy ሁለተኛ ደግሞ በጣም ኮሚኒቲው ላይ ነውር ነው ተብሎ ዲስከስ የሚደረጉ ቶፒኮችን ለማውራት yes እና actually ይሄ ነውር ምናምን የሚለው ቶፒክ ስታነሳ this week and discover ያረኩት there's this chat bot okay ወደ ሳሎን የሚባል SRH AI chat bot አለ okay so basically the whole concept is the አሁን እሷ እንዳለችው ብዙ ጊዜ በቃ ትልቅ ሰዎች ሊያወሩ ሲሉ ምናምን በቃ ልጆች ወደ ጓዳ ግቡ ምናምን ይባላልና አንዳንድ ኮንቨርሴሽኖችም እንደዛ ነው አሁን እዚህ የኛ ፔጅ በጣም የሚወጣው it's because ታቡ የሆኑ ኖርማሊ ሶሳይቲ ላይ ማይወራባቸው especially ደግሞ ሴቶች ኦፕን ሆነው ማያወሩባቸውን ቶፒኮች ነው የምናወራውና ሴክሹዋል ሄልት በሉት ሪሌሽንሺፕ ኤኒቲንግ ሪፕሮዳክቲቭ ሄልት አጠቃላይ ወደ ጓዳ የገቡ ቶፒኮች ናቸውና እነሱን ቶፒኮች ወደ ሳሎን እናምጣቸው በሚል አላማ there's a AI chat bot ወደ ሳሎን SRH AI chat bot የሚባል ቴሌግራም ላይ ያለ ሰው በነፃ ነው ተጠቀሙት ምንም ክፍያ የላችሁም ፕራይቬሲያችሁ የተጠበቀ ነው ሶ ከዛ በኋላ ቻት ቦታችሁን ለመጀመር ምንም ይሄ ፐርሰናሊ ላይክ እኔ ልዩ ነኝ ኦር ማለት ናት የሚባል አይነት ምንም ኢንፎርሜሽን አታስገቡም ሶ ልክኛ ጋር አሁን ለምሳሌ ስትልኩ በፌክ አካውንት ነው ምን ልክላችሁና ምትሉናላችሁና ያው ለማሳቀቅ ቀረ ማለት ነው ከዛ ደግሞ እኛ ጋር ስቶሪ ልካችሁ እኛ እስክንመልስ አፋጣኝ መልስ ከፈለጋችሁ እዚህ ቻት ቦት ላይ ደግሞ ስለ ሪሌሽንሺፕ የሚያሏችሁን ጥያቄዎች ይሄ ነገር ሬድ ፍላግ ነው አይደለም ምናምን የሚል ኮንሰርኖችም ካሏችሁ you can ask the chat bot እና እናስገባላችኋለን while we talk screen recording እናስገባላችሁ this doesn't mean tabun ማለት ግን አይደለም of course not no እኛም ሬሌቫንት ሰዎች ነን no of course ግን I feel like የኛ የልዩና የማይቻልና የኮምፒውተር ማለት ነው so እኛ like አሁን ወዲያውኑ ብትልኩልን ወዲያውኑ መመለስ ስለማንችል የኛ ታይም ይጠብቃል ነው ኮሜንታችንም ሪሰርቻችን በጣም ሊሚትድ ነው based on experience ግን ያው it's AI well cooked የሆነ ነገር ነው የሚሰጣችሁ this is actually amazing በጣም because especially ደግሞ የኛ ቪውር ማጆሪቲዎቻችሁ ሴቶች ናችሁና እንደውም at least ሶሳይቲውም ኮሚኒቲውም የወንዶችን ሴክሹዋልም ሆነ ሪሌሽንሺፕ ጥያቄዎች ለማስተናገድም ኦፕን ማይንድ ነው and also ፈልፍሎም ኤጁኬት ያደርጋል በጣም እንዴ አንተ እንደዚህ እንተናተልም ምናምን ብሎ like ወንድ ልጆችን or anyone in the society ወንዶችን ዌልካም አድርጎ ስለ ሪሌሽንሺፕ ስለ ሴክስ ምናምን ኤጁኬት ያደርጋል ሴቶች ግን we're like ምን ያደርግልሻል ትምህርትሽን ተማሪ ምን አሳሰበሽ እየተባልን ነውና የሆነ ሰዓት you find yourself መጥፎ ነገር ላይና so maybe even እኛ ጋር መላክ ፕራይቬሲያችሁን still መሻማት የሚመስላችሁ ሰዎች ከሆናችሁ but you still enjoy the channel I think ቆንጆ alternative ነው ሁለት ቀን ነው በመሃል ያለው አዲስ ነገር አለ አንቺ ጋር ምንም ይሄ ነው አዲስ ነገሩ ወደ ጓዳ መሄድ ቀርቶ ወዲት ነን ወደ ሳሎን ቤቢ exactly ስለዚህ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ አብራችሁ መታየቱን ታውቃላችሁ ብዙ እያወራች አይደለም ልዩ ስላላችሁ ዛሬ መሀል has given me the honor of reading the stories for you እንዳም ላኪ ሙሉ እንግሊዘኛ አድርገው አማርኛ ከሆነ ቆጨኛል ልቀበልሻለሁ ስልኩ ከዛ ደግሞ ከእንግሊዘኛም ደግሞ ኤና ኢ የተዘለሉበት ጡቡና ይለም እንዳላ
ቡና ያስፈልጋል። በቅድሚያ እንዴት ናችሁ? እና ለምጽፈው ነገር በጣም ይቅርታ። እንዴ ስለባሰብኝ ነው እንጂ አልጽፍም ነበረ። በጣም ይቅርታ። ግን ካያችሁት ስሟን ትነግራናለች፣ አንጠቅሰውም። እባላለሁ። ኤስ ትባላለች። እሺ ባጭሩ የምኖረው ሰው ቤት ነው። ላለማስረዘም ታሪኬን ልንገራችሁ። አሁን 17 ዓመቴ ነው። ብማር ኖሮ የ11ኛ ክፍል ተማሪ ነበርኩ። ይሄንን ትምህርቴን ያቋረጥኩት ከ2 ዓመት በፊት ነው እና 9ኛ ክፍል እያለው እናቴ ሞተችው። ከ3 ዓመት በፊት የ2 ዓመት ህፃን ልጅ ጥላብኝ እርጉዝ እያለች ነው የሞተችው። ዋው ኦኬ። የሞተችው አባቴ ገሏት ነው። 2 ዓመት ህፃን ተጥሎባታል። 17 ዓመቷ ነው። ከዛ her dad killed her mom. Oh my god. እንጣፋ ወይ እሺ አብሬስ ለማድረግ ራሱ ሲገላት እኔ እና የ2 ዓመቷ እህቴ በአይናችን እያየን ነበር። በኢየሱስ ሃሪ ዎኪንግ በስነ ስርዓት በጤነኛ እንዴት ነው የተራመደች ያለችው? እና እህቷ ስትወልዳት መስሎኝ የሞተችው ጥላባት ነው የሞተችው። ኦኬ ማይ ባድ ጋይስ። ወይ ጉድ። እሺ አንድ ቀን ከእናቴ ቤተሰቦች ጋር ቆይተን ቤት ስንገባ ከሴት ጋር ተኝቶ ያዘችው። ከዛ የ8 ወር እርጉዝ እያለች እናቴን አፍኖ ከዛችኛዋ ሚስቱ ጋር ገደላት። ከ2 ዓመቷ ውጪ ኦሬዲ 8 ወር እርጉዝ። ኦኬ ኦ ማይ ጋድ እኮ አይልክልኝሽ። እኛን ገደላት። እኛን ካራ ይዛ ሚስቱ እንዳትጠጓለችን ቢላ ይዛ ካራ እሷን ደግሞ አፍኖ ገደላትና ደረጃ ላይ ጣላት። ከዛ ቀምጥ what is wrong with this man? ኖ እናትየው ነው ጥላ ሚስትየው ማለት ውሽምየው እሷ ምንድነው ቢላ ይዛ ዝም በሉ አለቻቸው። አባትየው እናትየውን አፍኖ ገደላትና ደረጃ ላይ ጣላት። ከዛ ከጮኸ ፖሊስ መጣና ምን ነው ሲባል ደረጃ ላይ ተንከባለ አለ። እኛም ፈዘን ነበር። ከሆዷ ላይ ያለው ህፃን ሲንፈራገጥ እያየነው ነበር። ከዛ እኛ እውነቱን ስንናገር ማንም አልሰማም አለን። እኔም አባቴ እገድላታለሁ አንቺንም እህትሽንም ሲለኝ ዝም አለን። 2 ወር ሳይሞላ ያቺን ሴት አገባት። መከራችን ጀመረ። ከዛ እኔም ማንም በሌለበት በቃ ማንም በሌለበት በቢላ ወግቻው አክስቴ ጋር ሄድኩ። አክስቴ ግን የሆነውን ስነግራት ያዘነችልን መስላ አስገባችና 1 ሳምንት አቆየችን። ከዛ የባሏ እህት ሰራተኛ ፈልጋለሁ ስትላት እኔንም እህቴንም ለሷ ሰጠችን። ከዛ ትምህርት ቤት አስገባችን። ከልጆቿ ጋር እኩል ስለነበርን 1 ክላስ ሆንን። እኔ ከልጆቿ በላይ ውጤት ካመጣው ሁሌም በቀበቶ ገረፍ ነበር። እያወቅኩም ኤክስ መሆን ነበረብኝ። ከዛም ወደቅኩ። ለሰፈሩ ሁሉ ደደብናት፣ ትምህርት በጣም ድጋሚ ደግሞ አላስመዘግብም አሉ እያለች አስወራች። ልብስ ማንም ገዝቶልን አያውቅም። አሁን ላይ የታናሽ እህቴን የ5 ዓመቷን ልብስ ለእኔ ይበቃኛል። በጣም ይርበኛል፣ ያምረኛል። ማንም ጋር እንድንገናኝ አይፈቀድልንም። ከማድ ቤት እንድወጣም አይፈቀድልኝም። ምግብ ምንበላው ምናልባት እነሱ ካስተረፉ ነው። እነሱ ካላስተረፉ ደህና እንጀራ ከጋገርኩ በኋላ ይቆረጣል። እንድንበላ አይፈቀድልንም። ከዛም ሲርበን ወጥ ብዙ እንሰራና ወጡን ብቻ እንልሳለን። ከዛ ጨጓራ መታመም ጀመርኩኝ። ከዛ እያዞረ ይጥለኛል፣ ያመኛል። ሲያስታውከኝ አብሮ ደምና ስጋ በኢየሱስም እየተቆረጠ ይወጣል። ያን እያዩ እንኳን ምንም አይመስላቸውም። ባሏ በየጊዜው እንዴ ይደፍረኛል። ከ5 ጊዜ በላይ በኢየሱስም በ17 ዓመቴ ያስወርጃለሁ። ከተናገርሽ ለፖሊስ እሰጥሽና እህትሽን እንዳንቺ አረጋታለሁ ሲለኝ ዝም ብዬ ተቀመጥኩ። በኢየሱስም ሞዴስ እንኳን መገዛበት አይሰጠኝም። የምጠቀመው ቲሸርቴን ነው። ጌታ ሆይ ከዛ አጥቤ ደግሞ እንደገና እለብሰዋለሁ። ኦ ማይ ጋድ Are you okay? This is too much. We need therapy. Bro, I don't want to cry. Oh, አንቺ እኮ የምታየው from the point of a mom, if I die
what happens to my child ብለሽ ነው የምታየው። ለዛ ነው I guess so. It's not a good place to be in. This is you? Oh my god. this is you. This is yeah. እሺ ከለቅሶ ተመልሳለች። እኔ ስክሪፕትድ ያሉ ነው ሁሉም እና እኔም ለሜንታል ሄልዝ አይ እንዴት ነው ወረፍ አንጀስት ቤት ሳሎንና ማያስገባቸው ከሆነ how does she know about our channel? ስልክ ከሰው ልትበደሪ ትችላለሽ። I feel like somebody ወይ ስቶሪዋን አውቆ ስቶሪዋን ጀስት እየላከልንም ሊሆን ይችላል። I don't know የምር ኤግዚስት የሚያደርግ ታሪክ ከሆነ ግን ሾርቷን ድጋሚ አጥባን እንደ አዲስ ለብሰዋለሁ። እባካችሁ እርዱኝ። በመቤቴ ላታምኑኝ ትችላላችሁ፣ ግን ፈጣሪ እያየኝ ነው። እሱ ይሄንን ቢያዩ ነው እመቤቴ ታውቃለች፣ ይገሉኛል። ሀሳብ ለመስጠት በጣም ከባድ ነው እዚህ ስቶሪ ላይ ማለት በብዙ ነገር ነው ያለፈችውና ዳውት አድርገነዋል። ታሪኩን ስክሪፕትድ ይመስላል፣ ግን ሪል የሚሆንበት አንድ ቻንስም ካለ ደግሞ ያለችበት ሁኔታ በጣም ነው የሚያሳዝነው። ለዛ ምናልባት ይህን ቪዲዮ ካየችው እኛ ስልክ ልናገኛ ካልቻልን ሊጠቅማት የሚችል ልትነግሯት የምትችሉት ነገር ካለ ኮሜንት ሴክሽን ላይ ሴይ ሰምቲንግ። እኛ ማለት በጣም በብዙ ፐርስፔክቲቭ ሊታይ የሚችል ታሪክ ነው። የምተሰማቸውን ነገር ኮሜንት ሴክሽን ላይ በሉን። እኛ ወደ ኔክስት ስቶሪ እንግባ። እሺ ሰላም ልዩን ማሂ እንዴት ናችሁ? ሎተሪ እንዳቆርጪ ልዩ ጀስ ወይ ኤድሚሽን የገጠመን ታሪክ ኤድሚሽን ስቶሪ ብታነቢ የገጠመን ታሪክ በዚህ ድል ሎተሪ እንዳሞክሪ። ከዚህ በፊት ስቶሪ ልኬላችሁ አላያችሁትም ነበር። በአሁኑ አይገስ ታነቡታላችሁ። ወደ ታሪኬ ስገባ ከበፊት ፍቅረኛዬ ጋር ለ9 ወር አብረን ቆይተናል። በጣም ብዙ ነገሮችን አብረን አሳልፈናል። በጣም ብዙ ከምነግራችሁ በላይ ለሱ ብዬ ብዙ ነገር ሆኛለሁ። የተለያየንበት ምክንያት እሱ ለስራ ወደ ሌላ ሀገር ሄደ ለረጅም ጊዜ ምናምን ነገር፣ ግን እኔ ደግሞ ዲስታንስ ሪሌሽንሺፕ ውስጥ መግባት በጭራሽ አልፈልግም ነበር። እዛ ሄዶ እሱ ራሱ የእሱ ጓደኞች ምናምን በጣም ብዙ ነገር ስለኔ መጥፎ ነገር ይነግሩት ጀመረ። አዲስ ሴት ሊያስተዋውቁት ሞከሩ ምናምን ነገር። እኔም ርቀቱ በጣም ስለከበደኝ በጣም ቶክሲክ መሆን ጀመርኩና አንድ ላይ ልንቀጥል በጭራሽ አልቻልንም። ከዛ ተለያየን እና ደግሞ አንድ ነገር መናገር ያለብኝ እሱ ኤችአይቪ ያለበት ከዚህ ያልነበረ መጀመሪያ ነበረብሽ። ወርባው ይው እሷን ፖዚቲቭ አይደለችም። አብረን ከሆንን ከ2 ወር ምናምን በኋላ ነው እንዳለበት የነገረኝ። ማለትም ሴክስ ምናምን ካደረግን በኋላ። በሰዓቱ በጣም ተጣልተን ነበረ። ለምን አልነገርከኝም ብዬ ከዛም ሄጄ ቼክ አደረኩ። እኔ ኤችአይቪ እንዳልያዘኝ አወቅኩ። እንዴት እንደሆነ አላውቅም፣ ግን ብዙ ጊዜ አርገን ነበረ፣ ግን አልያዘኝም። ተመስገን ብዬ እሱን በጣም ስለማፈቅረው እሱን ማጣት ስለማልፈልግ ነበር አብሬው የቀጠልኩት። ተመስገን እንኳን አወጣኸኝ ብለሽ you get away from this kind of person. You don't stay. what አውቀሽበት አምነሽበት ከሆነ you just okay በቃ this is my man I'll do it ያለሽ እንጂ he lied to you so that means he እንዲይዝሽ ነው እኮ ሲያደርግ ነበር እየሞከረ ነበር። her guardian angel is tired. ቴራፒ ሌላ ቴራፒ ተጠቀመ ነው። this woman doesn't listen. what the hell አሁን I have a new guy በጣም አሪፍ ልጅ ነው፣ ቆንጆ ነው፣ አሪፍ አስተሳሰብ አለው ምናምን ብቻ he's my type ባጭሩ። በእርግጥ በልጅነታችን አብረን ያደግነው ምናምን እና ከሱ ጋር አዲስ ሪሌሽንሺፕ ጀምራለሁ። ነገር ግን በጭራሽ እሱ የሚፈልጋት አይነት ልጅ ልሆን አልቻልኩም። የኤክስ ተጽዕኖ ነው መሰለኝ፣ ምንም ግልጽ ልሆንለት አልቻልኩም። ከሱ ጋር ዲስታንስ ሪሌሽንሺፕ ውስጥ ነን። አገን ከዚህኛው ጋር ዲስታንስ አልፈልግም ማለት ያለችው I don't understand። ይወደኛል፣ ያስብልኛል ምናምን እና አሁን ምን እንድነው መሰላችሁ የምታማክሩኝ? የፈለኩት ኤክስ ተመልሶ መጥቷል እኔ ያለሁበት ሀገር እና ደግሞ እንገናኝ ብሎኛል። እኔም እምቢ ማለት አልቻልኩም፣ እሺ ብዬዋለሁ። በእርግጠኝነት ደግሞ ድጋሚ አብረን እንሁን ነው የሚለኝ እና በጣም ጨንቆኛል። አውቃለሁ በጣም እንደሚወደኝ፣ እኔም እንደዛ እወደዋለሁ፣ ግን እንደ በፊቱ እምነት የለኝም በሱ። በዚህ በኩል ደግሞ አዲሱ ፍቅረኛ ያለ በጣም አሪፍ ልጅ ነው። እናም ከኤክሴ ጋር ልመለስ ወይስ ምን ላድርግ? በጣም ጨንቆኛል። ፕሊስ አንድ ነገር በሉኝ። አውቃለሁ ከኤክሴ ጋር ብመለስ ህይወቴን ሪስክ ውስጥ አስገብቼ እንደምኖር፣ ማለትም ቅድም ባልኳችሁ ምክንያት ማለት ነው። ከአሁኑ ጋር ደግሞ ምንም ልረጋጋ አልቻልኩም። ሁሌ ያስከፋዋለሁ፣ አናድጀዋለሁ፣ አስቀይመዋለሁ ምናምን ብቻ ምን እንደማደርግ አላውቅም። ኤክሴ ለእኔ በጣም ጥሩ ልጅ ነበር፣ ለእኔ ብቻ ነበር የሚኖረው።
ቀልደኛ በእናሽ ስራ የሚሰራው እኔን ደስተኛ ለማድረግ ሁሌ የሚለፋ ልጅ ነበር። HIV የያዘውም ከእናት ወደ ልጅ ነው። ለዛም ነው የእሱ ጥፋት ስላልሆነ አምኜ ተቀብዬው የነበር። የእሱ ጥፋት ነው እኮ HIV መያዙ አይደለም። ገብቶሻል? እራሱ በጥፋቱም ቢሆን ቢይዘው መናገር አለበት for his next partner. It is his fault. መያዙ አይደለም አለ ወዲ ሚን ማጅን ጓደኞቹን እየነቀሉ እንደሆነ ይቅርታ። ለዛም ነው የእሱ ጥፋት ስላልሆነ አምኜ ተቀብዬ የነበረው። ብቻ ምን እንደማደርግ አላውቅም። እባካችሁ አንድ ነገር በሉኝ። በድጋሚ እኔን ስቶሪ እንደማታልፉት ተስፋ አደርጋለሁ። አውቃለሁ በጣም ረጅም ስቶሪ ነው። በጣም ይቅርታ ስለዘዘምኩት ማህዬ። ለምትሰጡኝ ደግ ሀሳብ ከወዲሁ አመሰግናለሁ። there is nothing about what we are about to say እና ኧረ አንብቡት ብላ ልካለች ደግሞ ድጋሚ ማለት ፕሊዝ just ይሄንን በእርግጠኝነት እኛ ከማማከርሽ በፊት ያማከርሻቸው ጓደኞች አሉሽ። ጓደኞች እንዴት ናቸው? ጨጓራቸው እንዴት ነው? are they okay? እሱን ነው ማወቅ የምፈልገው። አንቺ እሱን አድርገሽ ማስቀመጥ እቺን የሆነ ነገር እኔ ተሰርቶባት ነው የሚመስለው አሰርቶባታል ወደሚል ኮንክሉዥን ሊመጣ ለዩ ፈርስት ኦፍ ኦል ሰው ምንም አይነት ነገር በግሌ ባለብኝ ምክንያት ፍቅር አይገባኝም ማለት አይደለም። ኤግዛክትሊ ችግሩ ለምን HIV ያለበት አይደለም። እንዳለበት እያወቀ ያለውን ነገር ኮሙኒኬት ሳያረግሽ አንቺ HIV እንድትያዥ ቤዚክሊ ወስኖልሻል። ምክንያቱም ከያዛት አትለቀኝም ብሎ ነው የሚያስበው። እንሆናለን እንቀጥላለን ብሎ ነው የሚያስበው። that's selfish ገባሽ? የሱ ምቾት ማለት ክሩል ምን ማለት ከዛ እምነቴ እንደ ድሮ አይደለም። እምነት ነው። እንዴት እምነት አለ እዚህ ውስጥ? ያጠምልቅ ልታምኝ አይገባም። ይሄ ሰውዬ ምንም ሊያደርግሽ ይችላል። ይሄ ሰውዬ ለጤናሽ ሊወጥሽ ያላሰበ ሰው ሌላ ለምን ያሰዋል ማለት? ይሄ ሰውዬ ሪሌሽንሺፕ ዲል ብሬከር ተብሎ እኮ ፓስት ትራማ አለመናገር ሪሌሽንሺፕ ዲል ብሬከሮች ናቸው። you know that like ምንም በቃ የለውም። እና ደግሞ ይሄ ሰውዬ ቻይ ባይኖርበት አስብ። በቃ አንቺ ችግር አለብሽ እና የኛ ምክር ራሱ በቃ አንቺ ምክር አለ የምትፈልጊ እሱ ብቻ ሳይሆን ለምንድን ነው ያሁንኛውን ዴት የምታደርጊው ሰውዬ እኔ ያስከፋዋለሁ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ፊክስ ኢት። ችግሮችን ካወቅሽ እኮ ማለት it should be that easy። በቃ አትሊስት ፕሮግረስ ባይ ዘ ዌይ ታምር እኮ ፈጠራ አይደለም። ባይ ዘ ዌይ ቆይ ይቅርታ አድርጊልኝና ዲስክሪሚኔሽን ሌላ ነገር ነው። እሺ ከዛ ግን እንዴ እኔ HIV ኖርብኝ እኔ እና አንቺ we can coexist? yes just because we are coexisting doesn't mean you are like HIV ለመያዝ ጣጣ የለውም የምትይው ነገር እኮ አይደለም። you know do you know what I mean? it's እድሜ ልክ የሚቀጥል በሽታ ነው። ገብቷችኋል? I don't know why everyone is so casual about HIV like ገብቶሻል? like it's not something like relationship work out ካላረገስ no I don't understand HIV there's nothing compromise ማለት it doesn't make you like ጥሩ ሰው አያስብልሽም። ህይወትሽን አደጋ ላይ ይመጣል እና ፌቨርም የምትሰሪበት አይነት ነገር ሪሌሽንሺፕ ውለታ ምናምን አይደለም። ግዴታ ውለታ አይፈልግም። it's the same thing as አሁን ተውትና እዚህ እንኳን ስናወራ የሆነ ሰው ዴት ስታረጊ ልጅ ካለው ፈርስት ዴት ላይ ማወቅ አለብሽ ይባላል እንኳን ልጅ it's just a baby ገብቶሻል? this is something first date ላይ የምትናገሪው ነገር ከዛ ያንን አምኖበት የሚመጣ ሰው ካለ which is something ነው እዚህ ፔጅ ላይ አውርተንበት የምናውቀው ነገር ማለት ነው። by the way ፍቅሩ በልጦብሽ ማለት ነው it's okay ምናምን ብለሽ ብትገቢበት እኮ ችግር የለውም። ኢንፎርምድ ሆነሽ በቃ የኛ ፕሮብሌም he lied to you እና he took advantage። ውሸቱ ደግሞ ቀላል አይደለም። it comes with it cost your life እና አንቺ ዋው እቺ ነጋዴ ሆና ማለት ነው ቃል ገዣት መሄድ ነው። አሳምኛት በነፃ ወስደዋለሁ እኮ ግን እኮ anyway ሌሎቻችሁ ደግሞ ኮሜንት ሴክሽን ላይ የምትሏትን በሏት። ወቀሳውን እንደሚቀጥል ነው። ኔክስት ስቶሪ የዛሬ ታሪክ ኦ ማይ ጋድ ትራውማታይዚንግ አጭር ናት ያሁና። ሰላም ውዶቼ እንዴት ናችሁልኝ? በጣም ነው የምወዳችሁ። የኔ ታሪክ እየሳቃችሁ እንድታማክሩኝ ነው የምፈልገው። ዶንት ወሪ
ሁለት ወንዶች አሉና አንዱን ኤ አንዱን ቢ እንበላቸው። ሰው ሁለቱንም እሺ ብያቸው ሪሌሽንሺፕ ላይ ነን። ያውቃሉ እነሱ ግን so you guys can judge። እሺ አሁን የምፈልገው እንድታማርጡኝ ነው። እና ከኤ ጋር ኦልሞስት 5 ወር ሆኖናል እና በጣም ቆንጆ ነው፣ ቆንጆ አቋም አለው ምናምን፣ ከስራ ወጥቶ እኔ ጋ ነው ምናምን፣ ግን ኩራተኛ ነው። ከዛ ቢ ደግሞ መልኩ ለክፋ አይሰጥም፣ ግን ብዙ ጊዜ መገናኘት አይፈልግም። ቴክስትና ስልክ ብቻ ነው እና አጭር ነው። ምንድነው ግራ ይገባኝ፣ ከኤ ጋር 7 ዓመት ዲፍረንስ አለን፣ ከቢ ጋር ግን 3 ዓመት ነው። ኤጅ ዳዝንት ማተር ለኔ። እስቲ እናንተ ምረጡልኝ። እኔ ኤ ነው ድጆዋለሁ ንገርሽ ብዬ ነው ኤ ነው ድጆዋለሁ። እኔም በኋላ ኮተመት ምንድነው እናንተ ምረጡልኝ። በመሃል የሚመጡ ወንዶች አሉ፣ ግን እነዚህ ላይ ልወስን ብዬ ነው። የእኔዝ ማርኬ እስቲ ላለ ሎንችና ነው ማራት ሎንችና የእኔን ስሜት ስነግራችሁ ኤ ይመቸኛል because he's cute and ጊዜውን ይሰጠኛል። ቢ ደግሞ ኢንፎርሜሽን አለው ብዙ ነገር ላይ እና ለዛ ነው የሚመቸኝ። መላበሉኝ ውዶች። I hope you guys had fun። ለምትሰጡኝ አስተያየት ከወዲሁ thank you so much I love you ብላለች። ምን መጣልኝ መሰልሽ የሆነ አማርኛ ፊልም አለ። እሺ ከዛ በህልሟ እርሱ ጠፋኝ፣ ካወቃችሁ ታስታውሱኝ ጻፉት። በህልሟ ማግባት አለብሽ የሚል ህልም ታያለች። ብቻ ትዳር ነው። ስለዛ 5 ቦይፍሬንዶች ኦፕሽን ነበሩ። ታውቃለሽ ይሄን ፊልም አይ ቲንክ። ከዛ 5ቱንም ማግባት አለብኝ ትላለች። አንዱ በጣም አስቀያሚ ነው ግን ሀብታም ነው፣ አንዱ ቆንጆ ነው ግን ብር የለውም ምናምን፣ ብቻ በተለያየ እንትን ላይ ናቸው። ከዛ አንዱ ደግሞ በጣም ኮኔክሽን አለው ደላላ ነው። ከዛ የማርኬቱን እንደማታገባው ታውቃለች። ከዛ የገበያውን ሙሉ የሊሞዚን ዋጋ፣ የካተሪንግ፣ የአዳራሽ ምናምን ሙሉ መረጃ እንትናለችና ሰርጓን ደገሰች። ግን ያገባችው ሌላ ነው። እና ምንድነው ልልሽ የፈለኩት እስከ መጨረሻው ዩዝፉል don't take my advice no ይሄ ማለት ያላት ሲሪየስ ሪሌሽንሺፕ አድቫይስ አይደለም እንዳለች very bad ሰው ዴት ማድረግ very bad obviously ግን I think if there is a choice B always choose B ነው የሚባለው እኮ ቴክኒካሊ። ግን I don't think B is ማለት ኮኔክሽን ኔትወርክ መረጃ አለው ነው እንጂ ላንቺ ምንም ለራሱ ነው እንጂ ላንቺ ጊዜ አልሰጠሽ። መረጃ ቲቪ አላማረ ስልክ አለ ዋን ክሊክ አዌይ ነው አሁን ላይ መረጃ እና ምንም እና ደግሞ ጊዜ የማይሰጥሽም ወይ አላማረ ወይ ጊዜ አልሰጣት ወይ ምንም ምንም እኮ አላተረፈችም። ልጅ ምርኩዝ ብቻ ሳቤሬ ከበለኝ አግብቻለሁ ወረጅባቸው ነው ማሂ ባይዘው ብላለች። አንዷ ልታገቢ ማትደላደሽ ብለኛለች። የሆነ ቀንኛ ሳገባል። እኔ ግን አሁን ገና ለምትፈልገው አዝናለሁ ምናምን ብለሽ አብዛው ትመጻደቂ it's not a safe place ለመመጻደቅ it's not we never say it's a safe place ግን at least እንዴት ነው የሆነ አግብተሽ if it doesn't work out and you divorce or whatever you don't have that pressure ከሶሳይቲ አግቢ እንጂ ውለጅ you're done, you can just chill as people you just gossip ፈተናት exactly and you could be a hot 40-year-old widow ማለት divorcee. I said divorcee. We don't support divorce. No we don't. You obviously we're joking. እሺ of course እወድሃለሁ ፍቅር በእንግሊዝኛ ነው ካልፈታ ግን ይሻልሻል። ዝም ብለን ስናይ ይሻልሻል። ፕላስ ደግሞ 7 ዓመት መተለቁም ጥሩ ነው። it's fine ነው በጣም ደስ ይላል። ጓደኞቹ ምናምን ያገቡ ይወለዱ ምናምን ነው የሚሆኑት። አይመቻቸው። I hope you're not 15. If you're 15, 16, 17 he's a pedophile. እና ኔክስት ስቶሪ ንግባ። ሰላም እንደዚህ ደግሞ ኤፒሶድ ጨርሰናል። አናውቅም እውነት ዩቲዩቡን ይላችሁ ቀርጸነው ነበረ ወደ 34 ደቂቃ የሚያስብል ታሪኮች ድምጽ አይሰማም። what we do not know what happened. I swear እንደዚህ ኤነርጂቲክ ሆነን ኤፒሶድ ጨርሰን አናውቅም። ቲክቶክ ፖስት ስናደርግ we were so happy. እኔ አለ ችግር የለም በመንፈስ ብቻ ደስተኛ ነበርን ግን አልቻልንም። ኤኒዌይ አሁን አጭር የሆነባችሁ because እኛ 70 ምናምን ነበር የቀረጽነው 34 ደቂቃው ግን ድምጽ የለውም። There is nothing we can do about it. We love you guys. Please be nice comment section like next week on time. Yeah.